አንችልኝ አሹ ተመልሷል ይላችኋል። የሳይ እንግዲህ ዛሬ የሚገኘው በማዕከላዊ ኢትዮጵያ ሆሳና ከተማ ላይ ነው። የ20ኛው ክብረ በዓል በብሔረ ብሔረሰቦች በከፍተኛ ድምቀት ይከበራል በሆሳና ከተማ ላይና አንዳንድ ሰዎችን እየዞርኩኝ ኢንተርቪው አደርጋቸዋለሁ። በዓሉ እንደሚመስል እንዴት እንደሆነ እየዞርኩኝ ቪዲዮ ሪከርድ እያደረኩ አሳያቸዋለሁ። እናንተ ደግሞ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ሰላም ነው። አንዳንድ ጥያቄዎች ልጠይቅሽ ነበር ፈቃደኛ ከሆንሽና መጀመሪያ ስምሽን አስታውቂልኝ እና የለበስሽውን የምን ሀገር ባህል ነው እና በመታቂ ሀገር ባህል የሆነ ቋንቋ የሆነ ነገር ብትይልኝ እና የሀገሪቷን ልማት እንዴት አየሽው? በዓሉን እንዴት አየሽው? አንዳንድ ነገር ብትይልኝ ደስ ይለኛል። ያው ስሜ ህይወት አስራት እባላለሁ። የለበስኩት የሀገር ልብስ ደግሞ የሀረርጌ ነው እና ያው በኦሮምኛ ጉያ ሰባብ ሰብል በሞታፊ በጋ ነጋንጌኜ በጋ ነጋንጌ ሰሪ ዜዳ እና የሀገሪቷ ልማት እንግዲህ ያው እንደምናየው አሪፍ ላይ ነው ያለው ሁኔታ ምናምን እና ሌላ ምንድን ይችላል? ሰላም ነው። ቅድሚያ ራሳችሁን አስተዋውቁልኝ እና አንዳንድ ጥያቄዎች ጠይቃቸዋለሁ። ችግር የለውም። እኔ ታምራት ተስፋ ይባላለሁ ከከምባታ ዞን ወደ ጎንደር ላይ መጣሁት። ኦኬ እሺ። የምታወሩት ቋንቋ ምንድን ነው የሚባለው? ምን ሀገር ባህል ነው እና በዓሉ ምን ይመስላል የሚለውን ነገር እና የከተሚቷን ልማት አንዳንድ ነገሮችን ብትልልኝ ደስ ይለኛል። የምናወራው ቋንቋ ከምባተኛ ነው። የመጣንበት ከከምባታ ዞን ሆኖ እንዳለ አሁን የመጣንበት የ20ኛው የብሔር ብሔረሰቦችን በዓል ለማክበር ነው። ከባህሉ አንጻር አሁን ስናየው በጣም የሚያስደስት ሁሉም ብሔሮች የተገኙበት አንዳችን ለአንዳችን ሀሳባችን የምንገልጽበት የምንተዋወቅበት አንዱ የአንዱን ባህል ልምድ ልውውጥ የሚያደርግበት ስለሆነ በጣም የሚያስደስት በዓል ነው። በአሁኑ ሰዓት እያየን ያለ ነው። አመሰግናለሁ። በከምባተኛ የሆነ ነገር ይበሉልኝ። በከምባተኛ ብዙም ባላውቅም ይሄን በዓል አባይ ጡሚን ይልሾነ ጠቅላላ ሁንዱን ኩኔ ከምባትና ሀዲያና ኢትዮጵያ አዘኞንታ ሁንዳንክ ብሔር ብሔረሰባ አባይ ጡሚን ይልሾነ ብሔር ብሔረሰቦቼ አከበሬኖ በዓሊ አባይ ጡሚን ይልሾነ አብሽ ጩላ ነዋ ሁንዳሚ የቹት ሁጀተሞጣው ከተሚሴ ያዘን ዋቸሚ ከተማ ያዘን ሁጀተሞጣው አብሽ ጩላ ነዋ ምጦማን መንግስቱነ ዋሼ ምጦማን መደመር ነው ምጦመታና በቃ መጋመድ መተባበር አብሮ መኖር አብሮ መስራት የሚለውን ይካ ምጦመት ወዲሰነው በዓላ ይኮ ቢኪ አብሽ ጩላ ነው ሁጀተሞሩ ደግሞ አብሽ ጩላ ነው ይኮ ወዲ ዳንድነን ካለሜ አሸሜ ነው ኦትኒ ላጋኛና አሸሜ ማለት ያው አዲኛም ቢሆን አሸሜ ነው የሚባለው። ያው በጣም አሸሜ ነው የሚባለው። አመሰግናለሁ። ምንድነው ነው በከምባትያ ያው አብሽ ገለታ አብሽ ገለታ። እሺ አመሰግናለሁ። ፋሚሊዎቼ በዓሉ ይሄንን ይመስላል። ከተማው ላይ ዞር ዞር እያልኩ እገኛለሁ። ስታዲየሙ በጣም ስለሞላ መግባትም አልቻልም። ከ50 አለቃ አስናቀጋ እገኛለሁ። አንዳንድ ጥያቄዎች ጠይቀዋለሁ። መልስ እስቲ መጀመሪያ ራስን አስተዋውቀን። እኔም ሰላካ ሳልሆን ወታደር አስናቀ ኃይሌ ይባላለሁ። ለሀገር መስዋዕት የከፈልኩ ሰው ነኝ። ዛሬም ደግሞ በሀገራችን በዚህ ሉዓላዊነቱ ላይ በጣም ደስ የሚለንና የሚያኮራ ኢትዮጵያዊ የሆነ ጀግንነት አለን። ነገም ሀገራችን ጀግና ናት፣ ዛሬም ጀግና ናት፣ ነገም ጀግና ናት። ጀግንነታችን ይቀጥላል። ለሚፈልገው ነገር አንድነታችን እያንጸባረቅን ወደፊት ነን እንጂ ወደ ኋላ የምንል ኢትዮጵያዊ አይደለንም። ኦኬ እሺ። በዓሉን እንዴት ትገልጸዋለህ? በዓሉ በጣም እኛ በዓለም ላይም በኢትዮጵያ ደረጃም ስናስበው በመከላከያ ደረጃ ላይ አንድነት ሲኖር ጋምቤላ፣ ሱርማ፣ ሐመር፣ አፋር፣ ሀዲያ፣ ከምባታ የለም። ሁሉም በአንድነት ይበላል፣ አገር ይዋጋል፣ ይታገላል። አሁን ደግሞ ያንን ነገር አንድነትን በዚህ ቦታ ላይ በደቡብ ክልል ማዕከላዊ ኢትዮጵያ ሆሳና ላይ ይሄን ነገር በአንድነት የመገለጽና የሚከበረው በጣም በደስታና በዋርኒንግ በጣም ሙሉ ደስታ። እኔ አሁን ብዙ ነገር እንደተሸለምኩ ነው በዚህ ባየሁት እድሜ ለጠቅላይ ሚኒስትራችን ለዶክተር አብይ አህመድ እድሜ ይስጥልን እላለሁ። አመሰግናለሁ። ሰላም ነው። ሰላም፣ እንዴት ነህ? ፈቃደኛ ከሆናችሁ አንዳንድ ጥያቄ ጠይቃችሁ ይቻላል? ኦኬ እሺ። የለበሳችሁት ልብስ የምን ሀገር ባህል ነው?
የኦሮሚያ ነው። የአምቦ ባህል ልብስ ነው። ኦኬ እሺ። እና እዚህ ሆሳና ላይ የሚከበረውን ብሔር ብሔረሰቦች እንዴት ትገልጻላችሁ? በጣም ደስ ይላል። ህዝቡ ማለት እንግዳ የሚቀበልበት አቀባበሉ በጣም ደስ የሚል ነው እና የፍቅር ህዝብ ነው። ኦኬ እሺ። ልማቱስ እንዴት አያችሁ? ልማቱ በጣም አሪፍ ነው። በጣም ደስ ይላል። ተጠበቅነው በላይ በኦሮምኛ ምን ነበር? ገለተውም ሆኖ ገለተው። አመሰግናለሁ። ፈቃደኛ ከሆናችሁ አንዳንድ ጥያቄ ልጠይቃችሁ ነበር። እሺ ይቻላል። ኦኬ እሺ። እና መጀመሪያ የራሳችሁን ስም ትገልጽልኛላችሁ? ከየት ሀገር ክልል ከየት ሀገር እንደመጣችሁና ባህላችሁን እና በምታውቁት ቋንቋ የሆነ ነገር ትልልኛላችሁ። ከዛ ቀጥሎ ደግሞ ሆሳና ላይ ያለውን ልማት እና ብሔር ብሔረሰቦቹን በዓሉ እንዴት እንደሆነ አንዳንድ ነገር ጎል። እሺ አመሰግናለሁ። ስሜ ዳዊት ኃይሉ ይባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ክልል ከደንጣ ብሔረሰብ ነው የመጣሁት። እንግዲህ አጠቃላይ የ20ኛ ዙር የብሔር ብሔረሰቦችና ህዝቦች በዓል በጣም በደማቅ ሁኔታ እየተከበረ ነው ያለው። እንደ እድል ሆኖ እኛ ብሔረሰብ ለመሆን ጥያቄ እየጠየቀን ያለን ብሔረሰብ ነን። ደንጣ ብሔረሰብ ከ36 ዓመት በላይ የብሔረሰብነትን መብት ለማግኘት ጥያቄውን እየጠየቀ በሰላማዊ መንገድ እየጠየቀ ያለው ብሔረሰብ በመሆኑና አጋጣሚም ሆኖ ኢንተርቪው በማድረጌ በጣም ደስ ብሎናል። ምናልባት በሱ ዙሪያ ላይ ለሚዲያም ለህዝብም ተደራሽ ማድረግ የሚችሉ ከሆነ አንዳንድ የምንላቸው ነገሮች አይጠፋም። አረ ችግር የለም። እሺ እናመሰግናለን። ደንጣ ብሔረሰብ የሚለው በማዕከላዊ ኢትዮጵያ ክልል በሀዲያ ዞን አብዛኛው ሶሮና ዱና አካባቢ ነው ያለውና እነዚህ ብሔረሰብ ለመሆን ጥያቄ ሲነሳ በአንቀጽ በህገ መንግስቱ መሰረት ቋንቋ፣ ባህል፣ አቀማመጣዊ ስርዓትና የስነ ልቦና አንድነት ነው መስፈርት ላይ ያለውና እነዚህን አራቱንም መስፈርቶችን አሟልቶ በፌዴሬሽን ምክር ቤት ላይ በተጠናው ጥናት ላይ በትክክል ሁሉንም ነገር አሟልቷል። ቋንቋ አለ፣ ባህል አለ። ባህላዊ አስተዳደርም ወማ ስርዓት ነው የሚባለው ንጉስ ማለት ነው። ስለዚህ ንጉስ ማለት ወማ ነው። የወማ ልጆች ሁሉ ወንቤቶ ተብሎ ነው የሚጠራውና ወንቤቶ ነን። አሁን እኔ ወንቤቶ ብላ መጥራት ትችላለህ። ወንቤቶ ብላ ትጠረኛለህ። ወንቤት ዳዊት ብላ ሲጠራ ወንድም ወይም የንጉስ ልጅ ዳዊት ላለ ማለት ነውና እንዲህ እየተባለ በጣም ቱባ የሆነ ባህል አለው ነው። ባህላዊ ሃይማኖት አለው። አቀማመጡም በጣም የሚገርምና ውብ የሆነ በቀለምም በቆንጅናም በሴቶችም የሚታወቀው በደንጣ ሴት ተብሎ ይታወቃል። ደንጣ ፈረስ ተብሎ ይታወቃል። ደንጣ ገብስ ተብሎ ይታወቃል። ደንጣ አጃ ተብሎ ይታወቃልና ይሄ ለም አካባቢ ተራራማ አካባቢ ላይ የሚኖር የደንጣ ብሔረሰብ ልጆች ነን። ስለዚህ በጣም ስላገኘኋችሁ ደስ ብሎን ምናልባት ሌላ ኢንተርቪው ካለ መጠየቅ ትችላለህ። ትንሽ እኔ ለመጀመር የሚፈልገው ስሜ ኢዮኤል ይባላለሁ። ኢዮኤል ከሼቦ ነው የሚባለው። እኔም ከወንድማችን ጋር ነው የመጣሁት። ያው ከአንድ አካባቢ ነው የመጣሁት ከማዕከላዊ ክልል ከዚህ ከሀዲያ ዞን ስፔሻሊ ከሶሮ ወረዳና ዱና ወረዳ ኩታ ጋጠም አካባቢ ነው የመጣሁት ማለት ነው። እና ብዙ ነገሮችን ስለኛ እሱ ብለዋል። እኔ ለመጨመር አልፈልግም። ከዚህ ከመሰረተ ልማት ጋር ተይዞ ሆሳና ሲያይ ደስ ይላል። በጣም ስማርት ሆኗል እና ከሰላም አንግል ስናየው ያው ይሄ ስብሰባ ከጀመረበት እስካሁን ድረስ ያለው ሁኔታ በጣም ጥሩ ነው። አንድም ግጭት የለም። ደስ ይላል። በሰላም አመሰግናለሁ። ቴንክ ዩ ብራዘር። በእናንተ ቋንቋ አመሰግናለሁ። ደናማ ኩን ዳንጤስታ ቆንቅ አብሽ ጣብቶን ትብኪ አብሽ ገለጥናን ኔስ ነሞ ከበጣ አጆ ብኪ አብሽ ገለጥና ናውን ታንሳን ዮሚያ ልማታ ኩኒ ሞቶ ልማታ ናውን ታንሳሚ ልማታ አብሽት በጅንጋ ዮሚው ከስብሳቤና ከጥረጋንቺ አብሽት በጅንጋ ሚያሚያን ወርቆ ወኖ ይባማ ገለጣማ ነው ገለጣማ። እሺ አመሰግናለሁ። አንዳንድ ጥያቄዎች ልጠይቅ ነበር። ፈቃደኛ ከሆንክ ችግር የለውም። ኦኬ እሺ። ከየት ሀገር እንደመጣክና ሀገሪቷ ላይ ያለው የምታየውን ልማት እንዴት እንደሆነ በዓሉ ሆሳና በአንድ ቃል ግለጽ። እሺ አሪፍ ነው። እኔ ስሜ ገራና እባላለሁ። ከመጣሁ ደግሞ ከወለጋ ነው መጣሁት። ይሄው ባህላችን አሪፍ ነው እና ብሔር ብሔረሰብ ደግሞ መከበር በጣም ደስ የሚል ነገር ነው እና ከተለያዩ ቦታ ነው የምንገናኘው እዚህ ጋር። ስንገናኝ ደግሞ አንዱ ከአንዱ እየተማረ ነው በባህልም በቋንቋም በምናምን ማለት ነው። ይሄ ደስ የሚል ድባብ ነው። እሺ በኦሮምኛ የሆነ ነገር አትልይልኝ? ረኮን ቀሙነን ሲል ስለ ባህሉ የሚያወራ
Aye, baaliin kun baay'ee bareedaadha. Baay'ee kan namatti toluu fi kan galatu. Baay'ee kan namatti toludha. Tokkorraa kan hin baratu sabab sablammoota akka tasaa as barataa yuunivarsiitiiti. Asumaanillee carraa kanatti fayyadamee haala bareedaa fi miidhagaa ta'een kabajaa jira. Oromiyaa አመሰግናለሁ። ገለቶማ ይላል። እሺ አመሰግናለሁ። ሰላም ነው ጋሼ? እንዴት ዋሉ? እግዚአብሔር ይመስገን። አንዳንድ ጥያቄ መጠየቅ ፈልጌ ነበረ ፈቃደኛ ከሆነ። ስለ ባህሉ ከየት የምን ሀገር ባህል ነው? ከየት ክልል እንደመጡ እና ቋንቋው ምንድነው የሚለውን ነገር ኦኬ እሺ ያው ራሳችሁ ነገር አታውቁ። እኔ እንዳለ ፈቃዱ ነኝ ከስልጤ ዞን ልዋረግ ወረዳ ነው የመጣሁት። እሺ ብሔረሰቤ ያው ስልጤ ነው። ቋንቋዬ ስልጥኛ ነው። እሺ በስልጥኛ የሆነ ነገር ይበሉልኝ እስኪ። ያው አውጄ በዓልን ላከብር መጣን ለስልጤ መጣን ብሎትን ያው ያብድነን አለን በዓልን ብሎትን። ኦኬ እሺ የልብሱ ትርጉም ይኖረዋል? ልብሱ የስልጤ ባህላዊ ልብስ ነው። ያው የስልጤ ማህበረሰብ ቤቱን ሲያሳምር ግድግዳውን ሲያሳምር በዚህ ከለር ነው የሚጠቀመው እንደ ሀዲያው ማለት ነው። ስለዚህ የራሱን አረፋ ሲመጣ እንደዚህ በበዓል ቀን ግድግዳው የሚያሳምርባቸው የጌጣጌጦች መነሻ አድርጎ ነው ባህል ልብሱ የተቀረጸው። እሱን ታሳቢ ማድረግ ነው የተዘጋጀው። እንኳን አደረሰን። እንኳን አደረሰን። አመሰግናለሁ። ሰላም ነው? ነው። ሰላም ነው። ፈቃደኛ ከሆናችሁ ኢንተርቪው ላደርጋችሁ። ችግር የለም። ኦኬ እሺ ልብሱን የምን ባህል ልብስ እንደሆነና ባህሉ እንዴት እንዳለፈ ሆሳና ላይ ያለውን የኮሪደር መንገድ ልማት አስፋልት ምናምን አንዳንድ ነገር ብትይልኝ እና ቋንቋችሁ የሆነ ነገር ብትይልኝ ደስ ይለኛል። እሺ እኛ የመጣ ነው ከሀላባ ቁሊቶ ነው። ሀላባ ማለት ያው በበርበሬዎችና በቁሚዎች በአርቶ ፍሉፋ በሲፋሚ ዋሻ የምትታወቅ በርካታ ቱሪዝም ያለባት ደስ የምትል የፍቅር ከተማ ናት። ከዛ ሀገር ነው የመጣ ነው። ያው ሆሳና በጣም ደስ ትላለች፣ ተውባለች። ኮሪደር ልማቱ ምናምን ደስ ይላል። ከአቀባበል አንስቶ ጥሩ ፍቅር ነው ያሳያችሁን። ደስ ይላል። ባለብኛ አመሰግናለሁ ማለት ረትጫኒ ሰላም ነው አለን። መጀመሪያ ራስን አስተዋውቅ። እሺ እኔ ኡመር እባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ከቀቤና ልዩ ወረዳ ኮልቂጤ ከተማ ነው። እሺ ከየት ሀገር ባህል እንደመጣክና በዓሉ እንዴት እንዳለፈ እንዴት እንደነበር እና ሆሳና ላይ ያለውን የኮሪደር መንገድ አስፋልቱን አንዳንድ ነገር ብትልልኝ። አዎ ይሄ የለበስነው እንደምታየው የመጣ ነው ከቀቤና ነው። ቀቤና ልዩ ወረዳ ወልቂጤ ነው የሚገኘው። የምታየው በቀለማችን አምረን ደምቀን ዛሬ ሆሳና ላይ አቀባበሉ በጣም ደስ ይል ነበር ማለት ነው። በጣም ይለያል ማለት ነው። እንግዳ አቀባበላችሁ ምናምን ስነ ስርዓቱ በተለይ ማዕከላዊ ኢትዮጵያ ላይ ለመጀመሪያ ጊዜ ደግሞ አዲስም ሙሽራም ከተማ ሙሽራም ክልል ስለሆነች በጣም በሚደምቅ ሁኔታ የተከበረው በጣም እናምራ ነበር ማለት ነው። አመሰግናለሁ። በእናንተ ቋንቋ ምንድን ነው? አብሽ ገለጣም። አብሽ ገለጣም። እሺ አመሰግናለሁ። ሰላም ነው? ሰላም። ፈቃደኛ ከሆናችሁ ኢንተርቪው ላደርጋችሁ ነበር። ኦኬ እሺ የለበሳችሁት ልብስ የምን ሀገር ልብስ ነው እና ደግሞ ባህሉ ምን ይመስላል በሆሳና ከተማ ላይ እና ሀገሪቷ ላይ ያለውን ልማት እንዴት ትገልጽታላችሁ የሚለውን ነገር አንድ ነገር ብትይ። እሺ በመጀመሪያ ያው በዓሉን በማክበራችን በጣም ደስ ብሎናል። ከዛ አሁን የለበስነው ልብስ ደግሞ የሀረር ልብስ ነው። በዓሉን ስንመለከት ደግሞ ደስ የሚል ድባብ አለው። በጣም ብዙ ብሔር ብሔረሰቦችን ልብስ የተለያየ ካልቸር እያየን ነው ያለ ነው። ከዛ ደስ ብሎን በሰላም የሆሳና ያው በሰላም የሰላም ሀገር ተብላ እንደምትጠራ ሁላ አሁን ያው በሰላም ጨርሰን ወደ የቤታችን እየሄድን ነው። ደስ ብሎናል። በጣም ደስ ይላል። በጣም አለው ድባብ። ኦኬ ሰላም ነው? ፈቃደኛ ከሆናችሁ አንዳንድ ጥያቄ ልጠይቃችሁ። ኦኬ በዓሉ ብሔር ብሔረሰቦች እንዴት እየተከበረ እንደሆነ ሆሳና ላይ ያለውን ልማት እንዴት ትገልጻላችሁ? በሀዲይኛም አንዳንድ ነገር ብትሉልኝ ደስ ይለኛል። መጀመሪያ ራሳችሁን አስታውቁ። እኔ ቤተልሔም ሽጉጤ ይባላለሁ። እኔ ህይወት ተሻለ። እኔ ደግሞ ፀሐይ ሽጉጤ ይባላለሁ። የሆሳና ነዋሪ ነኝ።
ኦኬ ሆሳዕና ልማቱ እንግዲህ እንደዚህ አልነበረም። አሁን እንደምታዩ በብዙ ነገር ተቀይረዋል። በጣም ተለውጧል። በጣም ደስ የሚል ነው። ብሔር ብሔረሰቦች ደግሞ እዚህ በመሆኑ ደስተኛ ነን። ብዙ ባህሎችን እያየን ነው እና በቃ ደስ ይላል ብቻ። አዎ ብቻ እሱም ብቻ አይደለም። አሁን ለምሳሌ የሚታዩ ነገሮች አሁን ክሪደሩም ልማትን በጣም ተቀይሯል። ያው ደግሞ እዚህ ሆሳዕና መከበሩ አሁን ለምሳሌ ህዝቡ እንዲታወቅ አሁን ለምሳሌ ኢትዮጵያዊነታችንን አሁን ለምሳሌ እኛ ሀዲያ ስለሆነ ሀዲያ ውስጥ ያለውን ባህል ብቻ ነበር ከዚህ በፊት የምናውቀው ማለት ነው። አሁን ግን ብሔር ብሔረሰቦቹ እዚህ በመከበሩ የተለያዩ ባህሎችን ማወቅ ችለናል። ብዙ ልምዶችን መውሰድ ችለናል። ደግሞ መተዋወቅን ችለናል ማለት ነው። አዎ ብቻ እንኳን ለዚህ ቀን አደረሳችሁ ማለት እፈልጋለሁ። ሙሉ ለሀዲያ ዛሬ በጣም ደስ የሚል ቀን ነው። ልዩ አከባበር ነው። ምክንያቱም ብዙ ብሔር መጥቷል። ማናቀውም ብዙ ብሔር እያወቀን ነው። ብዙ አደባበት፣ ብዙ ማናያቸው ነገሮች፣ ብዙ ነገር እያየን ነው። ብቻ በዓሉ አሪፍ ነው። ድባቡን በጣም ደስ ይላል። አሪፍ ነው። ገለጣውሞ ገለጥ ነው ነው የውበት ሚስጥር ነው ምሳሌ አንድነታችን የኃይል ምንጭ የህዳሴያችን አረጋጋት እኛም ካለሷ የሌለን እሷ በእኛ የምትለማ እኩል ልጆች የምትለይ ሀገር አለች የኛ እማማ እኛም ካለሷ ሰላም። እኔ ደግሞ የምን ሀገር ልብስ ባህል እንደለበስኩ ምናምን አልነገርኳችሁም፣ ልንገራችሁ ብዬ ነው። ከላይ የለበስኩት የሀዲያ ባህል ልብስ ነው። ከውስጥ ከታች ያለው ደግሞ የትግራይ ማለት በ50% አይደለው ትግራይና ሀዲያ እና ሁለቱንም ብሔር ለመግለጽ ብዬ ነው። ነጩን የትግራይ ነው፣ የላይኛው ደግሞ የሀዲያው ማለት ነው። ማለት እንዴት ነው አለባበሴ? ከ10 ሬት አድርጉኝ። ኮሜንት ገብታችሁ የሆነ ነገር በሉኝ ብቻ። እንደምን ቆያችሁ ቤተሰቦቼ? ያው የቪዲዮ መጨረሻ ላይ ደርሰናል። ስታዲየሙ ላይ ገብቻለሁ በስተመጨረሻ። ያው ሞልቶ ስለነበር መግባት አልቻልኩም። ውጭ ላይ ነው ኢንተርቪው ሳደርግ የነበረው አንዳንድ ሰዎች እና ኢንተርቪው ያላደረኳቸው ሰዎች ደግሞ ያው 6 ሰዓት ስለሆነ ፀሐይም ሌሊት 11 ሰዓት ነው ወደዚህ ስታዲየም የመጡት እና ደክማቸው ስለነበር ያላስቸግራቸውም አልፈለኩም። በማኪና ወደ ሀገራቸው ሄደዋል አብዛኞቹ። ከሚገርማችሁ ለመጀመሪያ ጊዜ ነው እዚህ ሆሳዕና ከመጣሁ 5 ዓመት ሆኖኛል። ስታዲየሙ ላይ ገብቼ አላውቅም። ዛሬ ነው እየገባ ያለሁት ማለት ነው። እና ስታዲየሙ ይሄንን ይመስላል። ብቻ ቪዲዮ ይሄንን ይመስላል። ላይክ እና ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ለዛሬዋ ቀን የቆረጡ ስንቶች ታገሉ ወሰቱ ያለሙት ሁሉ እንደከበረ ቃላቸው ውሉ እንደሰመረ ቃላቸው ውሉ እንደሰመረ ሰርተን እናሳይ በተግባር የሚሊኒየሙን ህዳሴ ተግባር ነውና ክፍያቸው የሰማይ ዕጣን ክብር ውዳሴ ሰጠ